ሰማያዊው ሰንደቅ ዓላማ ተመልሶ ሲመጣ በ1580 አካባቢ ደግሞ ቀይ መስቀል በመካከሉ ተጨመረበት። ጦርነት ሲደረግ ጣሊያን መጥቶ የኢትዮጵያን መሬት ሲይዝ የኢትዮጵያ መሬት ላይ ባንዲራውን ተክሎ ነበር የሄደውና አጼ ምኒልክ ለጦርነት ሲሄዱና ያንን መሬት ለማስመለስ ሲሄዱ በ1987 የኢፌዴሪ ህገ መንግስት ሲጸድቅ ከፍተኛ ክርክር ከተደረገባቸው ነገሮች አንዱ የኢትዮጵያ ሰንደቅ ዓላማ ነው። ሃይ እንዴት ናችሁ? እንኳን ደህና መጣችሁ ወደ ቻናላችን። ዛሬ አንድ ሌላ መጽሐፍ ይዤላችሁ ነው የመጣሁት። የትርክት ዕዳና በረከት ይላል በዳንኤል ክብረት። ከዚህ መጽሐፍ ላይ ስፔሲፊክ የሆነች ነገር ነው ሼር ላደርጋችሁ የፈለኩት። መጽሐፉ በጣም ኢንትረስቲንግ ነው። በጣም ብዙ ነገር አስተምሮኛል ስለ ሀገራችን ታሪካዊ ነገር እና አሁን ያለንበት ሁኔታ እንዴት እዚህ ጋር ደረስን እና በተለያየ ኤሪያ ላይ ያሉት ትርክቶች እኛ እንደ ታሪክ የምንቀበላቸው ግን አክቹአሊ ትርክቶች ስል መጽሐፉ ላይ በተቀመጠው መሰረት እና በተረዳሁት አክቹአሊ ታሪኩ ሳይሆን ታሪኩ የተተረከበት መንገድ እንደማለት ነው እና ትርክቱ በጣም ብዙ ነገር ላይ ከፋፋይ ነገር ሆኗል እና አንዳንዱ ትክክል ነው፣ አንዳንዱ ትክክል አይደለም። it depends። ግን እኔ ከዚህ መጽሐፍ የተማርኩት ነገር ሪሊ ተወልጄ ያደግኩበት ሀገሬ በትክክል አላውቀውም። ምክንያቱም ትርክቱን ነው የማውቀው እንጂ አክቹአሊ ታሪኩን አይደለም የማውቀው እና እሱ ነገር በጣም አይን ገላጭ ነገር ሆኖልኛል። ኤኒዌይ እዚህ ላይ ሼር ላደርጋችሁ የፈለኩት ነገር ምንድነው? ስለ ባንዲራ የሚያስቀምጠው ነገር አለ፣ ታሪካዊ አመጣጡን ስፔሻሊ እሱን ነው ዛሬ ሼር ላደርጋችሁ የፈለኩት። አብራችሁኝ። ምዕራፍ 2 ላይ ሰንደቅ ዓላማና የተቃርኖ ትርክት ይልና የተወሰኑ ኢንትረስቲንግ ፖይንቶች ያስቀምጣል። ራሱን ኮንቴንቱን ነው ማነብላችሁ፣ አጠራጠር ያሉ ሴክሽኖችን ማለት ነው። የኢትዮጵያ ሰንደቅ ዓላማ ረዘም ያለ ታሪክ ካላቸው ሰንደቅ ዓላማዎች መካከል አንዱ ነው። መሮዬ የተባለ ሊቅ እንደሚለው የኢትዮጵያ ሰንደቅ ዓላማ ታሪክ ከ10ኛው መቶ ክፍለ ዘመን ይጀምራል። መልኩም ሰማያዊ ነበር ይላል። በኋላም በዮዲት ጊዜ ደግሞ ቢጫ ሆነ። ሲምፕሊ ሙሉ ወጥ ከለር ማለት ነው። በዛግዌ ስርወ መንግስት ደግሞ ቀይ ተደረገ ይላል። ከንጉስ ይኩኖ አምላክ በኋላ ሰማያዊው ሰንደቅ ዓላማ ተመልሶ ሲመጣ በ1580 አካባቢ ደግሞ ቀይ መስቀል በመካከሉ ተጨመረበት ይላል። ስለዚህ ሰማያዊ ሆኖ መካከሉ ላይ ቀይ መስቀል ያለበት ማለት ነው። ከዛ በ1680 አካባቢ ደግሞ በመስቀሉ ላይ የፀሐይ ምልክት ተጨመረበት ይላል እና ለዚህ እንግዲህ ያው አንድ ሪፈረንስ መጽሐፍ አስቀምጧል። ግን እዚህ ላይ ራሱም ዳንኤልም ሜንሽን የሚያደርገው ከዚህ ውጪ ሌላ ክሮስ ቼክ ለማድረግ የተገኘ ሌላ ዶክመንትድ የሆነ መረጃ የለም። ስለዚህ ይሄ ነገር ብዙ የታሪክ ምሁራን ከሌላ ቦታ ክሮስ ቼክ አድርገው ማረጋገጥ ስላልቻሉ ይጠራጠሩታል የሚል ነገር ግን አስቀምጧል። ከዛ ደግሞ የተወሰኑ ገጾችን አለፍ ብሎ ደግሞ አሁንም ስለ ባንዲራ ታሪካዊ አመጣጥ ነው የሚያስረዳው እና አጼ ምኒልክ ሐረር በገቡ ጊዜ የተያዘው ሰንደቅ ዓላማ ቀይ፣ ነጭና ቀይ ቀለማት ያሉት ነበር ይላል። ቀይ ብቻውን ቀይ፣ ነጭና ቢጫ በመካከሉ ኮከብ ተደርጎበት ጥቅም ላይ ይውሉም ነበር ይላል። ይሄ እንግዲህ በአጼ ምኒልክ ጊዜ ማለት ነው እና ሂስቶሪካሊ መጽሐፉ ላይ ሲያስቀምጥ ምንድነው የሚለው? ከአጼ ምኒልክ በፊት ኢትዮጵያ ውስጥ ባንዲራ የሚባለው ነገር ላይክ የኢትዮጵያ ሰንደቅ ዓላማ ወይንም የኢትዮጵያ ባንዲራ ተብሎ ትኩረት ተሰጥቶት አይያዝም ነበር። ሁሉም ንጉስ፣ ነገስታቱ በሙሉ የየራሳቸውን ምልክት ያደርጉ ነበር እና ቅድም እንዳየነው አንድ ከለር ብቻ ሊሆን ይችላል፣ መካከሉ ላይ የራሳቸውን ምልክት ሊያደርጉበት ይችላሉ፣ ኦር የተለያየ ከለርም ሊመርጡ ይችላሉ። ኢቨን ያው ዝርዝሩን መሃል ላይ ስላልገባው ነው አንዳንዶቹ ነጭ ባንዲራም ነጭ ቀለም ብቻ ያለው ጨርቅ እንደ ባንዲራ የሚጠቀሙ ነበሩ እና በአጼ ምኒልክ ጊዜ የአድዋ ጦርነት ነው ኢትዮጵያ ባንዲራ እንዲኖራት መሰረት የጣለው ይላል። ለምንድን ነው? በአጼ ምኒልክ ጊዜ ጦርነት ሲደረግ ጣሊያን መጥቶ የኢትዮጵያን መሬት ሲይዝ የኢትዮጵያ መሬት ላይ ባንዲራውን ተክሎ ነበር የሄደው እና አጼ ምኒልክ ለጦርነት ሲሄዱና ያንን መሬት ለማስመለስ ሲሄዱ የጣሊያኑ ሰው ምንድነው ብሎ መልእክት የላከላቸው? ጦርነቱን ማቆም እንችላለን፣ ግን እስካሁን የያዝነውን መሬት የጣሊያን ባንዲራ የተተከለበትን መሬት ድጋሜ ወይም ተተክሎበት የነበረውን መሬት ልቀቅልንና ድጋሜ የጣሊያን ሰንደቅ ዓላማ ይተከልበት፣
ከዛ በኋላ ያለውን ግዛት ግን አንመጣብህም አይነት ኦፈር ያረጓቸዋልና አፄ ምኒልክ ኖ እኔ የመጣሁት ባንዲራውን ላነሳ ያንተን ባንዲራ የጣሊያንን ባንዲራ ላነሳ ነው የመጣሁት እንጂ እሱን ልስማማ አይደለም ብለው ኖ ይላሉ። እዚህ ጋር ግን ይሄ የሚያሳየን ምንድነው? አፄ ምኒልክ ላይ ባንዲራ ለካ የሀገርን መሬት የሚያሳይ ነው አይነት ኢምፕሬሽን ፈጥሯል። ከዛ በኋላ ነው የኢትዮጵያን ግዛት ለማሳየት ባንዲራ መጠቀምን እንደ ልማድ እየታየ የመጣው ማለት ነው። ከዛ ደግሞ ሌላ ፖይንት ላይ ደግሞ ምን ይላል? አፄ ምኒልክ በጥር 1888 ከጣሊያን ወታደሮች ተልኮ ከመጣው ከማጆር ሳልሳ ጋር ሲነጋገሩ ይሄ ቅድም ያልኳችሁ ማለት ነው ከአላጌ ጀምሮ ባንዲራችን የተተከለበትን ሀገር ይተውልኝ፣ ባንዲራችን ተመልሶ ይተከል ብሎ ወደ ንጉሠ ነገሥቱ መልእክት ላከ ይላል። ከዛ ያው አፄ ምኒልክ ኖ ይሉና እንግዲህ ከዛ በኋላ ነው ጦርነት። ሌላ ቦታ ላይ ደግሞ ምን ይላል? ምንም እንኳን አረንጓዴ ቢጫና ቀይ ቀለማትን ለተለያዩ አገልግሎቶች መጠቀም ቆየት ያለ ታሪክ ያለው ቢሆንም በትዕዛዝ ደረጃ ተደንግጎ በሰንደቅ ዓላማነት መያዝ የተጀመረው ከአድዋ ጦርነት በኋላ በ1889 በአፄ ምኒልክ ዘመን ነው ይላል። በዚህ ድንጋጌ መሰረት ንጉሱ ሰንደቅ ዓላማው ከታች ወደ ላይ ቀይ፣ ቢጫ እና አረንጓዴ ሆነው በአራት ማዕዘን ቅርጽ እንዲውለበለብ አዘዙ ይላል። ይሄ ነው እንግዲህ የኛ ሀገር ፎርማል የሆነ ባንዲራ የሚለው ሐሳብ የሚመጣው ማለት ነው። ግን ስቲል በህግ አይደለም፣ መመሪያ ነው። ህገ መንግስት ላይ የወጣ አይደለም ማለት ነው። ግን ስቲል የንጉሱ ቃል ስለሆነ ህግ ነው ኦፍ ኮርስ። ከዛ ደግሞ ሌላ ቦታ ላይ አሁን ወደ ህገ መንግስት እየመጣን ነው። በ1923 የወጣው የኢትዮጵያ ህገ መንግስት ስለ ሰንደቅ ዓላማ ምንም ነገር አይደነግግም ነበር። ከዛ ግን በ1948 የወጣው ላይ ምዕራፍ 8 አንቀጽ 124 ላይ ስለ ሰንደቅ ዓላማ የሚያወራ ነገር አለው። ምን ይላል? በህግ ተዘርዝሮ እንደተወሰነው የንጉሠ ነገሥቱ መንግስት ሰንደቅ ዓላማ ቀለም ከላይ ወደ ታች አረንጓዴ፣ መካከለኛው ቢጫ፣ ከታች መጨረሻው ቀይ ሆኖ በአግድም የሚደረግ የሶስት ቀለማት ጨርቅ ነው ይላል። ይሄ እንግዲህ እኛ ሀገር ፎርማሊ ባንዲራ በህገ መንግስት የተወሰነበት ጊዜ ነው ማለት ነው። ከዛ ግን ደግሞ ምን ይላል? ስለ አርማ ግን ባንዲራው ላይ ስለሚደረገው አርማ ማለት ነው። ስለ አርማ ግን ምንም አይልም። በህግ ተዘርዝሮ እንደተወሰነው ያለው መጀመሪያ ላይ እሱን ለማለት ነው። በሌላ ህግ ይሄ የሚወሰን ይሆናል እንደማለት ነው። ከዛ በኋላ የመጡትም ሁሉም ህገ መንግስቶቻችን እንደዛ ነው የሚያደርጉት ይላል። ሌላ ቦታ ላይ ለምሳሌ ምን ይላል? የኢትዮጵያ ሰንደቅ ዓላማ የተለያዩ ቀለማትንና አርማዎችን እየተጠቀመ እስከ 19ኛው መቶ ክፍለ ዘመን መጥቷል። በቀለማት ዘንድ ወጥነት ኖሮት ቢያንስ ወደ 150 ዓመታት ቆይቷል። እንግዲህ አረንጓዴ፣ ቢጫ፣ ቀይ የሚለው ታሪክ ማለት ነው። አርማው ግን ከዚያም በኋላ እንደየስርዓቱ ብቻ ሳይሆን እንደየመሪዎቹም ሲቀያየር ነበር። ለምሳሌ በንጉስ ጊዜ ሆኖ በአፄ ምኒልክ ጊዜ የስማቸውን የመጀመሪያ ፊደል ነበር ባንዲራው ላይ መሃል ላይ የሚያደርጉት። ቀዳማዊ አፄ ኃይለ ሥላሴ ደግሞ የሞ አንበሳን አድርገዋል። ስለዚህ ሁለቱም የነገስታት ዘመን ነው፣ ግን ስቲል የተለያየ ምልክት ነው የሚያደርጉ የነበረው ማለት ነው። በደርግ ጊዜ ደግሞ ማጭድ እና መዶሻ ለአርማነት ብሏል ይላል። በ1987 የኢፌዴሪ ህገ መንግስት ሲጸድቅ ከፍተኛ ክርክር ከተደረገባቸው ነገሮች አንዱ የኢትዮጵያ ሰንደቅ ዓላማ ነው። በመጨረሻ ስምምነት ላይ የተደረሰበት አንዱ ምክንያትም ከአድዋ ዘመቻ ጋር የተገናኘው ምክንያት ነው። ያው የአድዋ ዘመቻ ላይ እነዚህ ቀለሞች ስለተወሰኑ በዛ መሰረት ነው የቀጠለው። አብዛኞቹ ሰዎችም የተስማሙት ከዛ ጋር በተያያዘ ነው ይላል። እና አንድ ሌላ ነገር ልጨምርላችሁ እና እዚህ ጋር እናበቃለን። ስለ ህገ መንግስቱ በተጻፈው ሀተታ ዘምክንያት ላይ እንደተጠቀሰው እንግዲህ የክርክሩ ላይ ማለት ነው የ87 ህገ መንግስት ላይ ባንዲራን በተመለከተ ትልቅ ክርክር ነበር። ግን መጨረሻ ላይ የተስማሙት ከአድዋ ጋር በተያያዘ ታሪካዊ ተያያዥነት ስላለው በሚል ነው። እና ከዛ ጋር በተያያዘ ስለ ህገ መንግስቱ የተጻፈ ማስታወሻ ላይ ወይንም ሀተታ ላይ እንደተጠቀሰው አረንጓዴ፣ ቢጫ፣ ቀይ ቀለማት የሰንደቅ ዓላማው ቀለማት እንዲሆኑ የተደረጉት ብሎ 3 ምክንያቶችን ያስቀምጣል።
የመጀመሪያው ምክንያት የቀለማቱን ትርጉማቸውን በማቃናት ምንድናቸው፣ አረንጓዴ ቢጫና ቀይ ትርጉሙ ምንድነው የሚለው ተስተካክሎ ከሆነ እሺ ብለው ተስማምተዋል እንደማለት ነው። ሁለተኛው ደግሞ አዳዲስ ቀለማትን በተለመደው ቦታ ማስገባት ከጥቅሙ ጉዳቱ እንደሚያመዝን ስለታመነበት። ከዛ በፊት ለረጅም ጊዜ ቅድም እንዳልኳችሁ እንዳነበብነው ቅድም ኦልሞስት ወደ 150 ዓመት ያህል አረንጓዴ ቢጫ ቀይ የሚለው ቀለም የጸደቀ ነው። ስለዚህ እሱ ላይ ተጨማሪ አዲስ ቀለም ማስገባቱ የበለጠ ችግር ያመጣል፣ ከጥቅሙ የበለጠ ጉዳቱ ይብሳል ነው። ስለዚህ አዲስ ቀለም ማስገባት ያልፈለጉበት ሁለተኛው ምክንያት እሱ ነው። ሶስተኛውና የመጨረሻው ደግሞ በጸረ ቅኝ ግዛት ትግል የነበረውን ሚና በማውሳት መሆኑን ይገልጣል። ያው አረንጓዴ ቢጫ ቀይ የሚለው በአድዋ ጦርነት ጊዜ የኢትዮጵያ ባንዲራ ተብሎ የተያዘው እሱ ስለነበር እንደማለት ይመስለኛል። አይ ቲንክ ስለ ባንዲራ ሌሎችም የተወሰኑ ነገሮች አሉት፣ ግን ሞር አሁን ካለው ከባንዲራ ጋር ተያይዞ የሚነሱትን የተለያዩ ግጭቶችን እያነሳ ማብራሪያ ይሰጣልና ታሪካዊው ነገር እዚህ ድረስ ነው የሚሄደው። እንግዲህ አትሊስት እኔ ሼር ባደርጋችሁ ይጠቅማል ብዬ ያሰብኩት ደረጃ ድረስ ማለት ነው። ማንኛውም አይነት አስተያየት ካላችሁ አሪፍ ነው፣ በርታም ሊሆን ይችላል፣ ኮሜንት ሴክሽን ላይ አስቀምጡልን። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ